ሰላም ለጤና ለሁላችሁም። ዶክተር ደምስ ታደሰ ነኝ ከዊዝደም ሚዲያ። ይህ ከዊዝደም ሚዲያ የሚቀርብላችሁ ዊዝደም ፓርትነር ዘመቻ ኮሌስትሮል 3 ተጀምሯል። የዘመቻ ኮሌስትሮል ዓላማዎች ለምንድን ነው ስለዚህ ጉዳይ ትኩረት ሰጥቼ ደጋግሜ የማወራው? አንደኛ ያላግባብ የተከሰሰውን ከተፈጥሮ እንስሳት የሚገኝ ቅባትና ስጋን ኮሌስትሮልን ነፃ ማውጣት ነው። ሁለተኛ ምዕተ ዓመት ሊያስቆጥር የደረሰውን ስህተት በማጋለጥ እውነቱን በመግለጽ በዚህ በተሳሳተ ትምህርት እና የሕክምና ተግባር ተሳስተው እየተጎዱ ያሉ ሰዎችን የኮሌስትሮል መድኃኒት እየወሰዱ ያሉትን መድኃኒት አግኝተናል ብለው እንዳይዘናጉ ማንቃትና ሕይወት ማትረፍ ነው። ሶስተኛው ትክክለኛውን የልብና የደም ስሮች በሽታ መነሻ ምክንያት ማሳየት ነው። በአደናጋሪና አሳሳች ትምህርትና አገልግሎት ከትክክለኛው የችግር ምንጭ አይናችንን አዙረን ወደ ተሳሳተ አቅጣጫ አተኩረናል። የሐሰት ጠላት ላይ አነጣጥረን ጠላታችን በግላጭ እያጠቃን እየገደለን ይገኛል። የኮሌስትሮል ክስ አደጋዎች ምንድን ናቸው? በተቀያሪነት የተዘጋጀ የላሜት ምግብቱን ያጣ የፋብሪካ ምግብ። ሁለተኛ ከጤናማ ተፈጥሯዊ ቅባት ለብዙ መቶ ሺህ ዓመታት የተመገብነው ሰውነታችን የሚቀይረው ከፋብሪካ የወጣ ጤናማ ያልሆነ የአዝርዕት ቅባት አቀረቡልን። ሶስተኛ ከጥቅሙ ጉዳቱ የሚበልጥ መርዝ ሊባል የሚችል መድኃኒት ብለው አቀረቡልን። አራተኛ ትኩረታችንን አዛብተው የበሽታችንን ምንጭ ሳይሆን መድኃኒታችንን እንድንፈራ ተደረገ። በማይቶኮንድሪያ ላይ የሚደረግ ጥቃት የህልውና አደጋ ነው። ዘመቻ ኮሌስትሮል የህልውና ዘመቻ ነው። ተፈጥሯዊና የጤናማ የእንስሳት ተዋጽኦ ቅቤ፣ ጮማ፣ ስጋ፣ እንቁላል ተከልክለን ከፍተኛ መጠን ያለው ካርቦሃይድሬት፣ ስኳሮች፣ የፋብሪካ ዘይት አብዝተን እንድንመገብ ተመከርን። ህግም ሆነ መመሪያም ሆነ ተሰጠን። ጤናችንን ነሱን፣ ጤናችንን ተነጠቀን፣ ችግራችን ተባበሰ፣ ጤናችን ተቃወሰ። ይህ በሚሊዮኖች የህይወት ላይ የተቃጣ የህክምና ሸፍጥ ነው። ዛሬውኑ መቆም አለበት። በማይቶኮንድሪያ ላይ የሚደረግ ጥቃት የህልውና አደጋ፣ የህልውና ጥቃት ነው። ዘመቻ ኮሌስትሮል የህልውና ማስከበር ዘመቻ ነው። ተፈጥሯዊና ጤናማ የእንስሳት ተዋጽኦ ቅቤ፣ ጮማ፣ ስጋ፣ እንቁላል ተከልክለን ከፍተኛ መጠን ያለው ካርቦሃይድሬት፣ ስኳሮች፣ የፋብሪካ ዘይት አብዝተን እንድንመገብ ተመከረን። ህግም ሆኖ በመመሪያ ሰጠን። ጤናችንን ነሱን፣ ጤናችንን ነጠቁ። ኮሌስትሮል፣ ስታቲን እና ማይቶኮንድሪያ። ኮሌስትሮል ብዙውን ጊዜ ከልብ ህመም ጋር ተያይዞ በመጥፎ ጎኑ የሚከሰስ ቢሆንም ለሴል ጤና በተለይም ለማይቶኮንድሪያ በጣም ጠቃሚ የሆነ ወሳኝ አገልግሎት አለው። ኮሌስትሮል መድኃኒት ነው። ለማይቶኮንድሪያ የሚሰጠው ዋና ጥቅሞች የሚከተሉት ናቸው። አንደኛ ለሆርሞን ምርት ያገለግላል። ለሆርሞን ምርት መነሻነት ስቲሮይድ ሆርሞን ሲንተሲስ ያገለግላል። ይህ የኮሌስትሮል ትልቁ እና ዋናው ጥቅም ነው። ማይቶኮንድሪያ የስቲሮይድ ሆርሞኖች ማምረቻ ፋብሪካ የመጀመሪያ ደረጃ ነው። ኮሌስትሮል ወደ ማይቶኮንድሪያ ከገባ በኋላ ወደ ፕሬግኒኖሎን የሚባለው ኬሚካል ይቀየራል። ይህ ፕሬግኒኖሎን ለሌሎች ወሳኝ ሆርሞኖች ማለትም ለቴስቶስትሮን፣ ለኤስትሮጅን፣ ለፕሮጀስትሮን እና ለጭንቀት ሆርሞን ለኮርቲሶል የመሳሰሉት ሆርሞኖችን ለመፍጠር እንደ ጥሬ ዕቃ ያገለግላል። ያለ ኮሌስትሮል እና ማይቶኮንድሪያ ቅንጅት እነዚህ ሆርሞኖች ሊመረቱ አይችሉም። ሁለተኛ የማይቶኮንድሪያ ሽፋን ወይም ሜምብሬን ለማጠናከር ማይቶኮንድሪያ ሁለት ሽፋኖች ወይም ውጪና ውጫዊና ውስጣዊ አሏት እና እነኚህን ለማጠናከር ኮሌስትሮል ለነዚህ ሽፋኖች ጥንካሬና የመተጣጠፍ ባህሪ ፍሉዲቲ ይሰጣል። ይህም ሽፋኑ እንዳይበጠስ እና የማይቶኮንድሪያን ቅርጽ
እንዲይዝ ይረዳል። በተለይ ለኃይል ማመንጨት ወይም ኤቲፒ ፕሮዳክሽን የሚያገለግሉ ፕሮቲኖች በሽፋኑ ላይ ተረጋግተው እንዲቀመጡ ያደርጋል። ሶስተኛ የሐሞት አሲድ ወይም ባይል አሲድ ምርት በጉበት ውስጥ የሚገኙ ማይቶኮንድሪያዎች ኮሌስትሮልን በመጠቀም የሐሞት አሲድን ያመርታሉ። ሐሞትን ያመርታሉ ማለት ነው። ይህ አሲድ ለምግብ መፈጨት በተለይም ስብን ለመፍጨት በጣም አስፈላጊ ነው። አራተኛ ለሴል መልእክት ዝውውር ለሴሎች መልእክት ዝውውር ያስፈልጋል። ኮሌስትሮል በማይቶኮንድሪያና በሴሎች የሴል ክፍሎች መካከል ለሚደረጉ የምልክት ወይም የመልእክት ልውውጦች ወይም ሲግናል እንደ መካከለኛ ሆኖ ያገለግላል። በአጠቃላይነት ምንም እንኳን ማይቶኮንድሪያ የራሷ ኮሌስትሮልን ማምረት አትችልም፣ ኮሌስትሮል የሚመረተው ሬቲኩለም ውስጥ ነው። ስለዚህ ከውጭ የሚገባላትን ኮሌስትሮል በመጠቀም ለሰውነት ወሳኝ የሆኑ ሆርሞኖችን ለማምረት እና ራሷን መዋቅር ለመጠበቅ ትጠቀምበታለች። ስለዚህ ኮሌስትሮል በጣም አስፈላጊ ነገር ነው ማለት ነው። ኮሌስትሮልን ከደም ውስጥ በመቀነስ በተለይም ስታቲንስ የሚባሉ መድኃኒቶችን የተባሉ ኮሌስትሮል ቀንስ መድኃኒቶችን ኮሌስትሮልን ለመቀነስ የሚጠቀሙ መድኃኒቶች በመጠቀም ሲሆን በማይቶኮንድሪያ ላይ ያላቸው አስተዋጽኦ ጫና ወይም ተጽዕኖ በጣም ከባድ ነገር ሊሆን ይችላል። ከባድ ተጽዕኖ አለው። የኮሌስትሮል ማምረቻ መንገድና የማይቶኮንድሪያ ጉልበት ሰጪ ንጥረ ነገር ማምረቻ መንገድ አንድ ላይ የተሳሰረ ስለሆነ ዋናዎቹ ጫናዎች የሚከተሉት ናቸው። አንደኛ የኮኢንዛይም ኪው10 የሚባለው ንጥረ ነገር መፈጠር። ይህ ዋነኛው እና ትልቁ ችግር ነው። ሰውነታችን ኮሌስትሮልን ለማምረት የሚጠቀምበት መንገድ ወይም ፓዝዌይ ኮኪው10 የተባለውን ለማይቶኮንድሪያ ወሳኝ የሆነ ንጥረ ነገር ለማምረትም ያገለግላል። አብዛኛዎቹ የኮሌስትሮል መድኃኒቶች ወይም ኮሌስትሮል መድኃኒት የሚባሉት ስታቲንስ ይህንን መንገድ ሲዘጉት የኮሌስትሮል መጠን አብሮ ይቀንሳል። ነገር ግን ለጎን የኮኪው10 ምርትም ይስተጓጉላል። ኮኪው10 የማይቶኮንድሪያ ኦክሲጅን ተጠቅማ ኃይል ኤቲፒ እንድታመርት የሚያግዝ ቁልፍ ኤሌክትሮን አስተላላፊ ነው። የሚያስከትለው ጫና ኮኪው10 ሲቀንስ ማይቶኮንድሪያ በብቃት ኃይል ማመንጨት ስለማትችል ሴሎች በተለይም የጡንቻ ሴሎች ይዳከማሉ። ሁለተኛ የኦክሲዳይድ ጉዳት ኦክሲዴቲቭ ስትረስ መጨመር። ኮኪው10 ኃይል ለማምረት ብቻ ሳይሆን ማይቶኮንድሪያን በውስጥ ከሚፈጠሩ መርዛማ ቅሪቶች ፍሪ ራዲካልስ የሚጠብቅ ኃይለኛ አንቲኦክሲዳንት ነው። ስለዚህ የዚህ ነገር ማጠር ጫናው የኮኪው10 መጠን ሲቀንስ ማይቶኮንድሪያ በራሷ የምግብ መፈጨት ሂደት በሚፈጠሩ መርዛማ ንጥረ ነገሮች የመጎዳት ዕድሏ ይጨምራል። ይህ ደግሞ ማይቶኮንድሪያዋ እንድትሞት ወይም እንድትበላሽ ሊያደርግ ይችላል። ይሄ ማለት ኃይላችንን አጣን ማለት ነው። ሶስተኛ የጡንቻ ህመምና ድካም ማዮፓቲ ኤንድ ፋቲግ። ጡንቻዎቻችን ለመንቀሳቀስ ከፍተኛ ጉልበት ስለሚፈልጉ በውስጣቸው በሺዎች የሚቆጠሩ ማይቶኮንድሪያዎች ይገኛሉ እና ምንድነው የሚከተለው ጫና? በኮሌስትሮል መቀነስ ምክንያት ማይቶኮንድሪያዎች ሲዳከሙ የመጀመሪያው ምልክት የሚታየው በጡንቻዎች ላይ ነው። ይህ ብዙ ጊዜ የኮሌስትሮል መድኃኒት የሚወስዱ ሰዎች፣ ስታቲን የሚወስዱ ሰዎች የሚማረሩበት የጡንቻ መሳሳብ ወይም የድካም ስሜት መንስኤ ነው። አራተኛ የማይቶኮንድሪያ ሽፋን መሳሳት።
ቀደም ሲል እንደተጠቀሰው ኮሌስትሮል የማይቶኮንድሪያን ሽፋን ወይም ሜምብሬን ለመገንባት ያገለግላል። ስለዚህ የኮሌስትሮል ማነስ የሚያስከትለው ጫና ኮሌስትሮል ከመጠን በላይ በሰውነት ውስጥ ሲቀንስ የማይቶኮንድሪያ ሽፋን የመተጣጠፍ ባህሪውን ፍሉዲቲ ሊያጣና ቅርጹን መጠበቅ ሊያቅተው ይችላል። ይሄ ደግሞ ምን ያመጣል? ንጥረ ነገሮች ወደ ማይቶኮንድሪያ ገብተው እንዳይቃጠሉ እንቅፋት ይፈጥራል። ወደ ኃይልነት ወደ ጉልበት እንዳይቀየሩ ማለት ነው። መፍትሄው ምንድነው? ለዚህ ሁሉ እንግዲህ የኮሌስትሮል መድኃኒቶች እነኚህ ችግሮች እንዳላቸው ይታወቃል እና ሐኪሞች ብዙ ጊዜ የዚህን ችግር ለመቀነስ ጫናውን ለመቀነስ ሲሉ ኮኪው10 ኪኖ የተባለ ተጨማሪ የምግብ ሰፕሊመንት አብረው እንዲወስዱ ይመክራሉ። ይህ የጎደለውን ኮኪው10 መጠኑን በመተካት ማይቶኮንድሪያን ከጉዳት ለመጠበቅ ይረዳል ተብሎ ይታሰባል። ነገር ግን ለጤናማ ማይቶኮንድሪያዎች ጥበቃ ድጋፍና እንክብካቤ በማድረግ ቁጥራቸውን ለመጨመር ጤንነታቸውን ለመጠበቅ ማይቶኮንድሪያል ባዮጀኔሲስ የሚባል ነገር ያስፈልጋል። ይሄ ማይቶኮንድሪያል ባዮጀኔሲስ ማለት የማይቶኮንድሪያ በአዲስ መፈጠር በሁለት ዋና ግቦች ላይ ማተኮር ያስፈልጋል። እነዚህ አንዱ ጉዳትን መቀነስ፣ የኦክሲዳይዝ ውጥረትን ኦክሲዴቲቭ ስትረስ መቀነስ እና የእድገት ምልክቶችን መላክ ሆርሜቲክ ስትረስ እነኚህ ናቸው፣ ሁለቱ ናቸው። ይህንን ለማሳካት የሚረዱ በጣም ውጤታማ የሆኑ የህይወት ዘይቤ ምርጫዎች እንደ አሰራራቸው ተከፋፍለው ከዚህ በታች ይቀርባሉ። አንደኛ የአመጋገብ ስልቶች እንዴት እንደምንመገብ ማወቅ፣ ኒውትሪሽናል ስትራቴጂስ የአመጋገብ ስልትን ማወቅ። ማይቶኮንድሪያዎች ለምታቀርቡላቸው የነዳጅ ምግብ ወይም ጥራት እና ድግግሞሽ በጣም ስሜታዊ ናቸው ማለት ሪአክት ያደርጋሉ። የምንመገበው ምግብ ማይቶኮንድሪያን በጣም አፌክት ያደርጋል። ስለዚህ የሜታቦሊክ ተለዋዋጭነት ሜታቦሊክ ፍሌክሲቢሊቲ ቅድሚያ የሚሰጠው ጉዳይ ነው። ምን ማለት ነው? ማይቶኮንድሪያዎች ግሉኮስንና ስብን ፋት እንደ አስፈላጊነት በማፈራረቅ ማቃጠል መጠቀም ሲችሉ ወደ ጉልበት ወደ ኢነርጂ መቀየር ሲችሉ ውጤታማ ይሆናሉ። ሁለቱ ካርቦሃይድሬት እና ስብ አንድ ላይ ሲደባለቅ ሁሉ ነገር ይበላሻል። የተጣሩ ስኳሮችና ካርቦሃይድሬትን ቢቀንሱ ከመጠን በላይ የሆነ ግሉኮስ በማይቶኮንድሪያ ውስጥ የኤሌክትሮኖች የትራፊክ መጨናነቅ ይፈጥራል። ስለዚህ ካርቦሃይድሬት፣ ግሉኮስ ከእህል የሚሰራ ጣፋጭ ነገር መቀነስ ከተቻለ ማስወገድ ማይቶኮንድሪያን ለመታደግ በጣም ወሳኝ ነገር ነው። ይህ ደግሞ ሪአክቲቭ ኦክሲጅን ስፒሺስ የተባሉ ጎጂ ኬሚካሎች በብዛት እንዲመረቱና የማይቶኮንድሪያን ዲኤንኤ እንዲጎዳ ያደርጋል። ካርቦሃይድሬት የበዛበት ከእህል የተሰራ የላመ የጣመ የተቀነባበረ ምግብ ካርቦሃይድሬት ምግብ እና ጣፋጭ ነገር ማይቶኮንድሪያን ከጥቅም ውጭ ነው የሚያደርገው። ጤናማ ቅባቶችን መመገብ፣ ጮማ፣ ቅቤ፣ ስጋ፣ ኦሜጋ 3 ቅባቶች ከአሳ ከምናምን የሚገኙት እነኚህ የማይቶኮንድሪያን ሽፋን ሜምብሬን ጤናማነትና የመተጣጠፍ ብቃት ይጠብቃሉ። ስለዚህ ሌላው በጣም አስፈላጊ ነገር አልፎ አልፎ መጾም፣ ከምግብ መታቀብ ኢንተርሚተንት ፋስቲንግ
ወይም ታይም ሪስትሪክትድ ኢቲንግ አንዱ ወሳኝና ማይቶኮንድሪያን ጤንነት ለመጠበቅ ቁጥራቸውን ለመጨመር ጤናማ እንዲሆኑ ለማድረግ ወሳኝ ነገር ነው። ሂደቱም እንዴት ነው? ሜካኒዝሙም እንዴት ነው? ጾም ማይቶፋጂ ወይም ማይቶፋጂ የተባለው ሂደት ያስጀምራል። ይህ ማለት ህዋሳት የተበላሹ ማይቶኮንድሪያዎችን ለይተው የሚያጸዱበት የጥራት ቁጥጥር ሂደት ነው። ያረጁትን ማይቶኮንድሪያዎችን እያስወገዱ አዳዲስ እንዲፈጠሩ ያደርጋሉ። ይሄ ማይቶፋጂ ከሌለ በአዲስ ማይቶኮንድሪያዎችን በአዲስ መተካት አስቸጋሪ ነው። እንዴት ነው የሚፈጸመው? አተገባበሩ ምን ይመስላል? እንግዲህ ብዙ ጊዜ የተለመደው የአራርቆ የመገብ የአልፎ አልፎ የመጾም ነው 16 ሰዓት መጾም እና በ8 ሰዓት ጊዜ ውስጥ መመገብ። 16 ሰዓት መጾም እና በ8 ሰዓት ውስጥ መመገብ። ይሄ አንዱ መንገድ ነው። ሌላው የኢንሱሊንን መጠን መውረድ ለሰውነት ማከማቸት አቁመህ ጥገና ጀምር የሚል መልእክት ያስተላልፋል። ኢንሱሊን ሰውነታችን ሲበዛ ማከማቸት መስራው፣ ኢንሱሊን ሲቀንስ ደግሞ ማከማቸት አቁመህ ጥራት አካሄድ የሚል መልእክት ያስተላልፋል። ሌላው በፖሊፌኖል የበለጸጉ ምግቦች ናቸው። እነኚህ በፖሊፌኖል ሪች የሆኑ ምግቦች እነዚህ የእጽዋት ውህዶች ማይቶኮንድሪያዎች ራሳቸውን እንዲያጠናክሩ የሚያስገድድ ጠቃሚ ጫና ሆርሞቲክ ስትረስ ይፈጥራሉ። ሆርሞቲክ ስትረስ የሚለውን ያዙት፣ ሌላ ጊዜ ይመጣበታል። ለዚህ ለሆርሞቲክ ስትረስ የሚጠቅሙ ምግቦች አንዱ ሮማን ነው። ሮማን በተለይ ለዩሮሊቲን ኤ፣ አረንጓዴ ሻይ፣ ጥቁር ቸኮሌት፣ ካካዋ፣ ፍላቫኖይድስ እና ቤሪዎች ስትሮቤሪ፣ ብላክቤሪ የመሳሰሉትን እነኚህን ምግቦች ማይቶኮንድሪያን ያግዛሉ። ሁለተኛውና ዋናው ወሳኙ ነገር አካላዊ እንቅስቃሴ፣ የአካል ብቃት እንቅስቃሴና አካላዊ ውጥረት ሆርሞሲስ። የአካል ብቃት እንቅስቃሴ በጣም ወሳኝ ነው። እነኚህ አዳዲስ ማይቶኮንድሪያዎችን ለመፍጠር ወሳኝ ነገር ነው። የማይቶኮንድሪያል ባዮጀነሲስ ለማምጣት ወሳኝ መልእክት አስተላላፊ ነው አካላዊ እንቅስቃሴ። ጡንቻችን ሲዳብር ጡንቻችን ሴሎች ያድጋሉ። በእያንዳንዱ ሴል ውስጥ ብዙ ማይቶኮንድሪያዎች ይፈጠራሉ። ስለዚህ ጤናማ ማይቶኮንድሪያዎች እየበዙ ይላሉ ማለት ነው። የእንቅስቃሴ አይነት ለማይቶኮንድሪያ የሚሰጠው ጥቅም የተለያዩ አይነት እንቅስቃሴዎች ጠቃሚ ናቸው። ዞን 2 ስፖርት ወይም ዞን 2 ትሬነር በመባል ይታወቃል። ይህን ረጅም ሰዓት የሚወስድ ቀላል ያለ የኤሮቢክ ስፖርት እያወሩ መስራት የሚቻልበት ማለት ነው። እያወራን የምናደርገው የአካል እንቅስቃሴ ይሄ ዞን 2 ይባላል። ትንፋሻችን ሳይቋረጥ ማለት ነው። ይህ ስብን በብቃት ለማቃጠል የሚያሰለጥን ስብን በብቃት ለማቃጠል የሚረዳ እና የማይቶኮንድሪያን አጠቃላይ መጠን ሊጨምር የሚችል አይነት እንቅስቃሴ ነው። ማንኛውም እንቅስቃሴ ስናደርግ ጡንቻችን ይዳብራል። ጡንቻችን ሲዳብር የማይቶኮንድሪያ ቁጥር ይጨምራል። የማይቶኮንድሪያ ቁጥር ጨመረ ማለት ህይወታችን እየበለጸገ የመጣ ማለት ነው። ከፍተኛ ጫና ያለው ስፖርት ለምሳሌ ሌላው አማራጭ ሂት ይባላል። ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ የሚሰራ ከፍተኛ እንቅስቃሴ የህዋስን ኃይል ኤቲፒ በፍጥነት ይሄ አይነት እንቅስቃሴ ከፍተኛ እንቅስቃሴ ያለው ትንፋሽ እየተቋረጠ የሚሰራ ኤቲፒ በፍጥነት እንዲያልቅ ያደርጋል። ይህም ሰውነታችን ኤኤምፒኬ ፓዝዌይ በማነቃቃት ለወደፊቱ ተጨማሪ ኃይል ማመንጫ ማይቶኮንድሪያ እንደሚያስፈልገው መልእክት ይልካል። ይሄ እንቅስቃሴ ከባድ የሆነ እንቅስቃሴ ማለት የሚያጠረን የሚሰራው እንቅስቃሴ
ቶሎ ባጭር ያለ ኢነርጂ ኤቲፒ ስለሚጨርስ የሚያስተላልፈው መልእክት ተጨማሪ ማይቶኮንድሪያ ያስፈልጋል መልእክት ያስተላልፋልና ማይቶኮንድሪያዎች ይፈጠራሉ። ሌላው የጥንካሬ እንቅስቃሴ ስትሬንግዝ ትሬኒንግ የሚባለው ነው። የጡንቻን መጠን ይሄ ደግሞ የጡንቻን መጠን ስትሬንግዝ ትሬኒንግ ፑሽ አፕ ፑል አፕ ይሄ ስኳቲንግ ይባላል። ጡንቻ ደጋግሞ ለማይቶኮንድሪያዎች ትልቁ መኖሪያ ቤት ነው። ጡንቻ ለማይቶኮንድሪያዎች ትልቁ መኖሪያ ቤት ነው። ብዙ ማይቶኮንድሪያ ያለን ጡንቻችን ውስጥ ነው። ስለዚህ ጡንቻን ማዳበር ማለት ብዙ ማይቶኮንድሪያ መገንባት ነው። ብዙ ማይቶኮንድሪያ ገነባን ማለት እድሜያችንን፣ ህይወታችንን፣ ጤንነታችንን አራዘምን ማለት ነው። ሶስተኛው የሙቀት ለውጥ ተርማል ስትረስ ሰውነትን ለከፍተኛ ወይም ዝቅተኛ የሙቀት መጠን በማጋለጥ ማይቶኮንድሪያን የማነቃቃት የሚያነቃቃ ቀላል ጫና ይፈጥራል። ማይቶኮንድሪያዎችን ሊነቃቁ ያጋለበት ቀዝቃዛ ውሃ ውስጥ መግባት፣ ሳውና፣ ሙቀት ውስጥ ለሙቀት መጋለጥ፣ የቅዝቃዜ ተጋላጭነት ኮልድ ኤክስፖዠር የሚባለው ቀዝቃዛ ሻወር፣ በበረዶ ውስጥ ውሃ ውስጥ መዘፈቅ ወይም በክረምት መንሸራሸር ብራውን ፋት የሚባለውን ብራውን አዲፖስ ቲሹ የሚባለውን ነገር ያነቃቃሉ። ብራውን አዲፖስ ቲሹ የሚባሉት ሰውነታችን ሙቀት የሚከላከሉ የሚቋጠሩ ናቸው። ይህ ቲሹ ሙቀት ለመፍጠር ስብን የሚያቃጥሉ ማይቶኮንድሪያዎች በብዛት የያዘ ነው። ይሄ ብራውን አዲፖስ ቲሹ የሚባለው ማይቶኮንድሪያችን ነው። ስብን በብዛት የሚጠቀሙ ማይቶኮንድሪያችን የያዘ አካል ነው። የሙቀት ሕክምና ወይም ሂት ቴራፒ ሌላው አንዱ ነው። ሳውና መጠቀም ሂት ሾክ ፕሮቲንስ የሚባሉ እንዲመረቱ ያደርጋል። ሂት ሾክ ፕሮቲንስ እነኚህ ፕሮቲኖች እንዲመረቱ ያደርጋል። እነዚህ ፕሮቲኖች የማይቶኮንድሪያ ፕሮቲኖች በትክክል እንዲታጠፉና በብቃት እንዲሰሩ ያግዛል። ስለዚህ ፕሮቲኖች እንደዚህ የማይቶኮንድሪያ ስራ ያግዛሉ። በተጨማሪም በጡንቻ ውስጥ ያለውን የማይቶኮንድሪያ አቅም ይጨምራል። አራተኛው ነገር የሰውነት ሰዓት ሰርኬዲያን ሪትም የሚባለው የሰውነት ሰዓት እና ብርሃን ማይቶኮንድሪያዎች የራሳቸው ሰዓት አላቸው። ሰርኬዲያን ሪትም ማይቶኮንድሪያዎች የራሳቸው ሰዓት አላቸው። በቀንና በሌሊት የሚሰሩት በተለያየ መንገድ ነው። በቀን የሚሰሩትና በሌሊት የሚሰሩት አንድ አይነት አይደለም፣ የተለያየ ነው። ስለዚህ የጠዋት ፀሐይ ጠዋት ላይ ለተፈጥሮ ብርሃን መጋለጥ የሰውነትን ሰዓት ያስተካክላል። ሰውነታችንን ተፈጥሯዊ ሰርኬዲያን ሪትም የሚባለውን ያስተካክላል። የፀሐይ ብርሃን ኒር ኢንፍራሬድ ላይት የሚባለው ማይቶኮንድሪያ ውስጥ ካለው ሳይቶክሮም ሲ ኦክሲዴዝ ጋር በመገናኘት የኃይል ወይም ኤቲፒ ምርትን ሊጨምር ይችላል። ስለዚህ ጠዋት ስንነሳ ለፀሐይ ራሳችንን ፀሐይ በመሞቅ የተወሰነ ደቂቃ 30 ደቂቃ ፀሐይ በመሞቅ ትልቅ የጤና ጠቀሜታ አለው ማለት ነው። ሌላው ወሳኝ ነገር እንቅልፍ ነው። ጥልቅ እንቅልፍ ዲፕ ስሊፕ ያስፈልጋል። ጥልቅ እንቅልፍ በሚተኙበት ወቅት የአእምሮ ግላይምፋቲክ ሲስተም የሜታቦሊክ ቆሻሻዎችን ያጸዳል። ጥራት ያለው እንቅልፍ ማግኘት የማይቶኮንድሪያ ጥገና ዑደት ያዛባል። ጥራት ያለው እንቅልፍ በቂ እንቅልፍ ካልተኛን የማይቶኮንድሪያ ጥገና ዑደት ያዛባል። ማይቶኮንድሪያችን ሊታደስ ጥገና አይችልም።
አምስተኛው ተመራጭ ክኒኖች፣ አንዳንድ የሚያስፈልጉ ክኒኖች ሊሆኑ ይችላሉ። ታርጌትድ ሰፕሊሜንቴሽን ይሏቸዋል። ዋናው ነገር በምግብ በሌሎች አኗኗር ዘይቤዎች መርዳት ነው የሚሻለው። ግን ምግብ ቀዳሚ ሊሆን ቢገባም አንዳንድ ውህዶችን ከምግብ ብቻ በሕክምና የሚመክርን ቴራፒቲክ ያህል መጠን ማግኘት ከባድ ሊሆን ስለሚችል በሰፕሊመንትስ ላይ መመካት ወይም መተማመን አይቻልም። ዋናው ትክክለኛ አመጋገብ፣ አካል ብቃት እንቅስቃሴ፣ በቂ እንቅልፍ ማግኘት የመሳሰሉት ናቸው ጠቃሚ። በተረፈ ግን ኮኢንዛይም ኪው10 የሚባለው ኢንዛይም ለኤሌክትሮን ትራንስፖርት ቼን የመጨረሻው የኃይል ማመርቻ ደረጃ ወሳኝ ነው። ይሄ ስታቲን አንዱ ስታቲን የሚያስከትልብን ችግር ይሄንን በማስወገድ ነው። የዚህን እጥረት በማምጣት ነው ስታቲን የልብ በሽታ የሚያመጣው፣ የጡንቻ ችግር የሚያመጣው። አዳዲስ ማይቶኮንድሪያዎች እንዲያድጉ የማድረግ ልዩ አቅም አለው ይሄ ኮኪው10 የሚባለው ኢንዛይም እና ስታቲን ይህንን ኢንዛይም እንዲቀንስ ያደርጋል፣ ያደገኛል። ሌላው ኬሚካል የሚያስፈልገን ኬሚካል ማግኔዚየም ነው። ኤቲፒ ወይም ባዮሎጂያዊ ጥቅም እንዲሰጥ ኤቲፒ ጠቃሚ አገልግሎት እንዲሰጥ የግድ ያስፈልጋል ማግኔዚየም። ኤቲፒ በሰውነት ውስጥ የሚገኘው ከማግኔዚየም ጋር ተጣብቆ ነው። ኤቲፒ በሰውነት ውስጥ የሚገኘው ከማግኔዚየም ጋር ተጣብቆ ነው። ስለዚህ ማግኔዚየም ያስፈልገናል ማለት ነው። ኤል-ካርቲኒን ፋቲ አሲዶች ኤል-ካርቲኒን የሚባሉ ፋቲ አሲድስ ለነዳጅነት እንዲቃጠሉ ወደ ማይቶኮንድሪያ የሚያጓጉዝ ሾፌር ወይም አውቶቡስ ነው። ኤል-ካርቲኒን ሾፌር ወይም አውቶቡስ ነው፣ አስፈላጊ የሆነ አሚኖ አሲድ። ስድስተኛው ከአካባቢያዊ መርዞች ራስን መከላከል ነው። ኢንቫይሮንመንታል ቶክሲንስ ማይቶኮንድሪያን ለመጠበቅ ማለት የሚመርዙን ነገሮች ማስወገድ ማለት ነው። ከመርዞች ራሳችንን መጠበቅ ማለት ነው። ዙሪያችን በመርዝ ተከቧል። ከምንበላው፣ ከምንጠጣው፣ ከምንለብሰው፣ ከምንቀባው ከብዙ መንገድ ነው መርዞች የምናገኘው። ማይቶቶክሲንን እናስወግድ። የተወሰኑ ጸረ ተባዮች፣ ከባድ መርዞች፣ ሄቪ ሜታልስ እና አንዳንድ አንቲባዮቲክስ ማይቶኮንድሪያን ይጎዳሉ። የተቀነባበሩ ምግቦች በተለይም በፋብሪካ ገብተው የተሰሩ የላሙ ካርቦሃይድሬት ምርቶች፣ የሚቀጥሉ የፋብሪካ ዘይቶች ሲድ ኦይልስ እና የምግብ መከላከያ ያላቸው መቀነስና የተጣራ ውሃን መጠቀም ይህንን የመርዝ ጫና ይቀንሳል። በቂ ውሃ መጠቀም፣ እነኝም የተመረዙ ምግቦች፣ የፋብሪካ ምግቦችን ማስወገድ፣ የፋብሪካ ዘይቶችን ማስወገድ እና በቂ ውሃ መጠቀም ይህንን የማይቶኮንድሪያን የመመረዝ አቅም እድል ያሳንሳል።